ዳጣ ለውሃ ምን ብለሽ ነው የላክሻት? ኧረ እኔ ምንም አላልኩት። ውሃ ምን ብለሻቸው? አይ መውደድን እንደዚህ ያደርጋሉ ያልሽኝ እኮ። ቆይ መውደድ እንደዚህ ያደርጋሉ ነው ወይስ መወደድ እንደዚህ ያደርጋሉ ያለች? እማዬ ኤቢ ጋር ልሂድ? አርፈሽ ቁጭ በይ። የትም አትሄጂም፣ አርፈሽ ቁጭ በይ። ኧረ ተይ እኔ ምንም አላልኳት። ናታን በምክንያት እንደሆነ አላውቅም፣ ዝም ብሎ ዘግቶኛል እና ይሄ ናታን ጠግቦ ምናምን ያልኳት። ይሄ ናታን ጠግቧል ነው ያለች። ታዲያ ቆይ ሰምተሽ ነው መወደድ ወድጃለሁ ምናምን የምትይው? እኔ እንጃ እማዬ። በቃ ያዋዝን ሁላ ታውራይ እዛ በርቶት ልጆች። እኔ ጥፋተኛ? አንቺ ነሽ ጥፋተኛ እማዬ። ዝም በይ ደግሞ አንቺ ሰው ብዬ መስማት። እማዬ በዚህማ ሀሳብ አይግባሽ። እኛንም መጠራጠር አይገባም እንዴ። አሁን እኮ እኛ ትልልቅ ልጆች ነን። የምናደርገውና ማናደርገውን ጠንቅቀን ነው የምናውቀው። በዚህማ ሀሳብ አይግባሽ። እሺ ቆይ ታዲያ ምንድን ነው ያጣላችሁ? ኧረ አልተጣላንም እማዬ። ውሸቱ ነው። እዚህ እየተጣልቱ ነው ናታን። እንዴ እውነት እማዬ አልተጣላንም። በምንድን ነው የተጣላችሁ? ዳጣ እስኪ አንቺ ንገሪኝ። እኔ ምን አውቃለሁ? እኔም አልነገረኝም፣ ግን ዝም ብሎ አኩርፎኝ። ከምር ዳጣ ወይ ምን አድርጌሽ ነው? አሁንም እንዳኮረፍከኝ ነው? እዚህ ክፍል ገብተሽ ኤቢ እንዳታይሽ ትበላሻለች። እንዴ ለምን አመትበላኝ? እሷ ጅብ ነች እንዴ? ሲቀጥል ምን አገባች? በደንብ ነው የሚያገባት። ክፍሌ ሰላማዊ እንዲሆን ስለምፈልግ ሂጂ እባክሽ። ከምርህን ነው? አዎ ዳጣ። ቆይ ግን ምን አስቀይሜክ ነው? ምንም አላስቀይምሽ። እንዴ ከትናንት ጀምሮ በጣም እያስጨነከኝ እንደሆነ ታውቀዋል። አንቺ እኔ ጉዳይ አስጨንቆሽ አያውቅም። ኪድዬ ናታን፣ እኔ ካንተ አልጠብቅም። ምን ነው ሰው መሆኔን አትርሽ እንጂ። ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳጣ ማርታ ስታፋጥጣት ነበር። ማርታ ዳጣን ናታን ተወጪዋለሽ ወይ? ለምንድነው እንደዚህ ያልሽው ስትል አይ ለጩቤ ነው እንድትሰልኩት እትዬ እንደዛ ብሎ ነገር የለም። አይ ስላኮረፈኝ ለምን አኮረፈኝ? መውደድ ብርቅ ነው ያልኩት ይሄ ነው እንጂ ሌላ ነገር አይደለም አለች። ውሃ ደግሞ ሲጀመር እንዳትናገሪ ብያት ነበረ፣ ነገር ግን እኔ ያወራሁትን አምጥታ ነው የተናገረችው እንጂ መጥፎ ነገር አስቤ አይደለም እትዬ ይቅርታ አለችው። ናታም እኔ አኩርፋት ነው ለዛ ነው ያኮረፍኩባት። ደግሞ ናታም ዳጣን እንደምወዳት ለእትዬ ነገራት። እንደምን ማለት ነው? ናታ በጣም ወዳታለሁ እያለ ስነግራት ኢሜ ቆንጆ ነች ብሎ ሲናገር የነበረው እኔ እኮ ነግሬሽ ነበር ማሚ ዳጣ ናታን እንደምትወደው ከመጀመሪያም ጊዜ ነግሬ ነበር። ናታን ትፈልጓለች ናታን እሱም ደግሞ እሷን ነው የሚፈልገው እያለ ስታወራ ነበር። እስቲ ተረጋጊ፣ ምንድን የምትቀባጥሪ? ሲጀምር ግድግዳ ተለጥፈሽ ምትሰሚ ነበር እያለቻት ነበር ማለት ነው። ማርታን እጅግ በጣም ደነገጠች። ናታን ቆይ አንተ አንድ ጥያቄ ጠይቃለሁ ናታን፣ ሁለቱም ለኔ ባልወዳችሁ ልጆች ናችሁ ሁላችሁም። ስለዚህ አንተ የምትፈልገው ማን ነው? ምረጥ ትለዋለች። እና ናታን ዳጣ እንደምወድ ለመናገር ወሰነ ማለት ነው። ነገር ግን ዳጣ ከሱ ጋር መሆን እንደማትፈልግ ተናገረች። ይሄን ማለት ኤሜ ለሷ ስሜት ካለ እየጠየቀች እያለ እንዳጋጣሚ ውሃ መጣ። ዳጣ የተናገረችው ስትነግር ውሃ በጣም ደነገጡ ሁሉም። እኔ ነግሬክ ነበር ከዚህ ቤት እንድትሄድ ፈልጋለሁ፣ እዚህ ቤት እንድትቆይ አልፈልግም ማሚ ከዚህ ቤት እንድትሄድ ፈልጋለሁ። ዳጣ ናታን ትፈልጓለች። ከመጀመሪያው ቀን ጀምሮ አላማ እሷ ነበር። ነግሬሽ ነበር ከዚህ በፊት የጻፈችውን ቴክስት እኮ አሳይቼሽ ነበር እና ናታን ትፈልጓለች እያለች ማውራት ጀመረች። ስለምን እንደምታወሪ አላውቅም፣ እስቲ ዝም በይ አትቀባጥሪ አንቺን እያለችው ስትጮውበት ነበር። አዎ እጅግ በጣም ደንግጣ ነበር። ዳጣ ናታን እንደምትወድ እኮ ለማየ ነግራት፣ እማዬ ዳጣን ተቆጣች እያለች ለመጠን እየነገረቻት ነበር። እንግዲህ ጉድሽ ታወቀ፣ እማዬ ማንነትሽን አወቀች፣ ውሃ ጉዱን አወጣች እና ናታ በጭራሽ ላንቺ አይገባሽም፣ መቼም ደግሞ እሱ አይወድሽም፣ መቼም አብራችሁ አትሆንም፣ ስለዚህ ልፋትሽ ከንቱ ነው የሚሆነው። ማያውን ስላንቺ ጉድ አውቃለች፣ ከዚህ ክፍልም ታስወጣሻለች በማለት እያስፈራራቻት ነበር።
ወይ ችግር የለውም እትዬ ውጪ ካለችኝ እኔ እወጣለሁ ምንም ነገር አልልም እያለቻት ነበር። እንግዲህ ማርታ ዳጣን ስትቆጣትና ስትጮህባት ነበር። እንግዲህ ከአሁን በኋላ የአንቺ ማንነት ታውቃል፣ ግልጽ ነው። ናታን እንደምትፈልጊ ናታን የራስሽ ማድረግ ሰላም እየገፋፋችሽ እንደሆነና ናታንን እየተጫናቸው እንደሆነ በደንብ አውቃለሁ እና ማሚ በጭራሽ እዚህ እንድትቆይ አትፈቅድልሽም ከአሁን በኋላ እያለቻት ስትደሳሰት ነበር ማለት ነው። እሜ ነገር ግን አንቺ እንደምታስቢ አይደለም ማርታ። እንግዲህ እኔ ነግሬሽ ነበር እማዬ ከመጀመሪያም ጀምሮ ዳጣ ናታን እንደምትፈልግ፣ ግን አንቺ እኮ ልትሰሚኝ ፈቃደኛ አይደለሽም እንጂ እያለቻት ነበር። እሺ በቃ አሁን ሌላ ነገር አታውሪ፣ ስትጀመር አንቺ ግርግዳ ላይ ተለጥፈሽ ምን ነበረ ስታዳምጪ የነበረው እያለች ስታወራ ነበር። ናታን ይወደኛል ብዬ ይወደኛል። እኔ ማሚ ዳጣ መቼም ናታን አይወዳትም እና የኔ ብቻ ነው ናታን የሚሆነው ብላ ስታወራ ነበር። እሱም ራሱ ነው መንጀስ ነው እንጂ አንቺ አይደለሽም የምትወስኝለት። ማንን መውደድና ማንን መጥላት እንዳለበት እሱ ራሱ ያውቃል። ዳጣን ከወደደ ምንድነው የምናደርገው ስትለው እሱ የራሱ ምርጫ ብቻ ነው፣ ምርጫን አከብርላታለሁ፣ ማንን መውደድ ማንም እያለች ነበር። ናታ ዳጣን እንደሚወዳት ቢነግራትም ዳጣ ግን ተከፋች። ምክንያቱም ለምንድነው እንደዛ የዘጋኝ ብላ ስትጠይቀው በቃ መሆን ስለነበረበት ነው። ምክንያቱም አንቺ ለኔ ቦታ ሰጥተሽ ጊዜ ሰጥተሽኝ እያዳመጥሽኝና እየሰማሽ ስላልነበረ ነው እንደዛ እያሰብኩት እና አኩርፍሽ ደግሞ አይደለም በቃ ዝምን ብቻ ነው ያልኩሽ እያላት ነበር። አንተ ዝም ባትለኝ ኖሮ እኔ ከአንደበቴ እንደዛ ቃል አይወጣም ነበር። በአንተ ምክንያት ነው ሁልጊዜ ጥቃት የሚደርስብኝ። ኢሜን እኔን መጉዳት የምትፈልገውን በአንተ ምክንያት ነው ትዬም በዚህ ምክንያት አሁን ቅር ብሏታል እያለ ስታወራ ነበር። ከናታን ጋር ምን ሲያወሩ እንደነበረ ሰምቻቸዋለሁ። ዳጣ ናታን ትወደዋለች፣ ናታን አይፈልጋትም እማዬ እያለች ነበር። ፈለገም አልፈለገም ይሄ ራሱ ውሳኔ ነው ብዬሻለሁ። አንቺ ከሚወድሽ ከሆነ ያንቺ ነው፣ ለአንቺ ያለ የትም አይልም። ስለዚህ ሌላ ነገር አታወሪ። ለአንቺ ፍቅር ከሌለው በጭራሽ ልታስጨንቅና ልታስገድዲ አቺ እያለቻት ነበር። ዳጣም ጌጆች እያናገረቻት ነበር። ናታን የኔ ብቻ ነው፣ ስለዚህ ጊዜሽን ባታቃጥይ ይሻልሻል እያለቻት ነበር። ነገር ግን ሰላምዬ ጋር ሳወራው ሰላምዬ ያለሽው ነገር ባይሰራም ነገር ግን አይ ናታን ባትወድ ኖሮ መውደድ ብርቅ ነው ወይ ለምን አኮረፍከኝ አትልህም ነበር። እና ዳጣ ተወዳለች፣ ነገር ግን በማላቸው ኢሜ ስላለች እሷ እንዳትጎዳ በጣም ትፈራለች። ለዛ ነው እንጂ እንደምትወደው እርግጠኛ ነኝ። ግን እዚህ ጋር ጥያቄ ያነሳብኝ ነገር ቢኖር ናታ ራሱ ለኢሜ ፍላጎት አለ እንደ ምክንያቱም ማርታ ስትጠይቀው ያላት ነገር ትንሽ ግር ያስገባል። ለናታ ለኢሜ ፍቅር ቤት አለው ስትለው የተናገረው ነገር እሱም ቆንጆ ነገር ነች እኮ እያለ ማውራት ጀመረ። ነገር ግን የሚለው ግን እንዴ ቆንጆ ነች ስትል ፍላጎት ለሷ እንዳለ ያሳውቃል ማለት ነው። ምክንያቱም ሰላምዬ ይህን ስትሰማ ቆይ አንተ ሲጀመር እንደዛ ብላ ስትጠይቅትዬ አይ ለዳጣ ነው ስሜት አለኝ እንጂ ለኢሜ ስሜት እንደሌለ ግልጹን እኮ መናገር ትችል ነበር። አሁን እዚህ ጋር ያጠፋ አንተ ነው ናታን ብላ ነገረችው። ታዲያ ምን ማድረግ ነበረ? ስታፋጠኝ ነበረ እኮ እትዬ በጥያቄ ስታፋጠኝ ምን ማለት ነበረብኝ ታዲያ እያለ ነበር። ቢሆንም ማለት የነበረብህ ለሷ ስሜት እንዳለ ዳጣን እንደምትወደው በግልጽ ማውራት ትችል ነበር እኮ። ናታን ግን ትልቅ ጥፋት አጥፍታል፣ ያንተ ጥፋት ነው አለችው። ታዲያ ምን ማድረግ ነበረብኝ? በጥያቄ ስታፋጠኝ ያለኝ አማራጭ እሱ ብቻ ነው። ከዛ ውሃ መጣች፣ ለነገሮቹ ሁሉ ተባላሻ እያለ ነበር። እና አሁን ዳጣን እየወቀሱ ነው፣ ዳጣ ላይ መጮህ ጀመሩ። ነገር ግን ዳጣ ምንም ያልኩት ነገር የለም ብላን ብትናገርም ውሃ ያልሻት ነገር በሙሉ ሰምቻለሁ። ምን ማለት ነው? መውለድ ብርቅ ነው ማለት ምን ለማለት ፈልገሽ ነው? ቆይ አልገባኝም። እናታን ተወጀዋለሽ ብላ ጠይቀችው። ከእናታን ራቂ ብዬሽ ነበረ፣ ግን ምን እየተፈጠረ ነው? እስቲ በግልጽ ንገረኝ እያለ ስትጠይቅ ነበር። ምንም እየተፈጠረ ነገር የለም እትዬ፣ እኔ ያልኩት ለጩቤ ነው በቃ ብላ ተናገረችው ማለት ነው። እና እናታም ደግሞ በግልጽ እንድትነግረኝ እፈልጋለሁ ብላ ስትጨነውና ስትጠይቀው ነበር። እናም የእውነት ዳጣን ተወዳታለህ? ዳጣን ወይንስ ኢሜን ነው የምትወደው? ከሁለቱ አንዱ መምረጥ ይኖርብሃል አለችው። እሱም የምናገር ነገር ስጠፋበት በጣም ተጨንቆ ነበር እና ያለው አማራጭ
እኔ ሁሉም እህቶቼ ነው ከማለት ሌላ ነገር ማለት አልቻለም ማለት ነው። እና ዳጣም ሆነ ለዳጣ ስሜት ግልጽ ነበረ። ነገር ግን አሁን መናገር ግን ከበደው ማለት ነው። እና ኢሜን ዳጣን ነው የምትወደው፣ እኔን አትወደኝም አውቃለሁ። ከድሮም ጀምሮ እኔን አትወደኝም። ለዳጣ በሆን ትሞታለች፣ ለእሷ በሆን ገደል ትገባለች። እሷን ልጋብዝ ብለህ ታጨናንቃለህ፣ እኔ እንኳን ልጋብዝ ብለህ ትንጥባረርብኛለህ እያለች መለቃቀስ ጀመረች ማለት ነው። ስለምን እንደምታወሪ አልገባኝም። በአንቺ አስተሳሰብ በጭራሽ እኔ ከአንቺ ጋር ልሆን አልችልም፣ ምንም ታምር ብፈጠር እያለት ነበር። አሁን ዳጣን ቢሆን ትወዳታለህ እያለች ደጋግማ እልቁንስ ስለ ሰላም አባት ማሰላሰልና ማሰብ ጀመረች። እና ማሚ ዱባይ ሄደች ጊዜ ስንት ጊዜ ነው ብላ እየጠየቀችው ነበር። 6-7 ወር ስላት እንዴ አሁን ሰላምዬም እኮ 6-7 ወር ነው። አሁንም አባቷን መጠራጠር በጭራሽ አላቆመችም። እኔ የምናገረውና የማየው ነገር ፊት ለፊቱ ነው የምናገረው ከኋላ ሳይሆን። ስለዚህ እኔ የምታየኝ ነገር ለእናንተ አይታያችሁም። ስለዚህ ምንም ነገር ከመናገር ወደኋላ አይደለም። ዳጣንም ተወዳታለች። ዳጣንም ሰላምዬን ከዚህ ቤት አስወጣቸዋለሁ። ስለዚህ አሁንም ቢሆን መቼም አላርፍም ብላ ነገረችው። እሱም እስቲ የፈለግሽውን ነገር ማድረግ ትችላለች፣ ነገር ግን የምታስቢ ነገር በጭራሽ የማይሆን ነገር ነው። እባክሽ ወደ ራስሽ ብትመለሽ ይሻልሻል እያላት ነበር። በጣም ትደነግጥና እሺ በቃ ብላ በቃ ክፍሌን እማዬ ክፍሌን የምፈልጉ ከሆነ ጥሩን ችግር የለውም ትላ ትሄዳለች። እና ናታም እንግዲህ አንዳንድ ነገር ከማርታ ጋር እያወራ ነበር። ዳጣና ናታ ድጋሜ ሲታዩ ናታ እንዳኮረፋት ተረዳች እና ፊቱ ነሳበት። ማርታ የት ነበርሽ? ውጭ ነበርኩት እያለች ስታወራ ነበር። ነገር ግን ናታ በጭልቅታ ነበረ ሳየት የነበረው ማለት ነው። እንዳኮረፋትና እንደተቀየማት ተረዳች እና አማራጭ ስለነበራት ከነሱ ፊት ትነሳና ሌላ ወደ ክፍላ ትገባለች ማለት ነው። ምን አስቀይሜ ነው? ለምንድነው እንደዚህ ፊት የነሳብኝ? እያለችው ስታየው ነበር። ግን የምርዳታ አንጀት የሚበላችኝ እዚህ ጋር በጣም ያዛዘነች። ከዛ ክላሷ ትገባና ውሃ ጋር ስታወራ ነበር። ይህናታ ግን ጠግቧ እያለችው ነበረ። ምን አደረግ ስትላት እንዲ ቆይ ምና በጣም በጥፍ ስትላት ግን እኮ እኔ በጥፍ ጋርጉ ደግሞ እሱ መልሶ ይመታኛል እያለችው ነበር። በቃ ስቀልድሽ ነው እያለቻት ነበር። ግን መወደድ ብርቅ ነው እንዴ?